የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2 በስፋት የምንመለከተው ጉዳይ አንዲት ርዕሰ ጉዳይ ነው። እሱም በጻድቁ አባታችን በአቡነ ተክለ ሃይማኖት የገዳም ምረቃ ላይ የነበረውን አስደናቂውን ክስተት ነው ማሳያችሁ። ወደ ወላይታ ነው የምንሄደው። ከ37 ዓመታት በላይ ሲደከምበት የነበረ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ዘመነ ፕትርክና የተጀመረው ቤተክርስቲያን ከ30 ዓመታት በኋላ ከ3 አስርት ዓመታት በኋላ በብፁዕ አቡነ ይስሐቅ በታላቁ በደገኛው በአረጋዊ ካህን ጳጳስ በታላቁ አባት በሳቸው ዘመነ ጵጵስና ደግሞ ተመርቋል። በጣም የተደከመበት ነው። በጣም ደስ የሚያሰኝ ነው። ብዙ ሊቃነ ጳጳሳት ተገኝተውበታል። ዘማሪያን ሰባኪያነ ወንጌል ታድመውበታል። እጅግ በርካታ ምዕመናን ከተለያዩ አቅጣጫ ከአራቱም ማዕዘናት ወደዚያ ሄደዋል። የነበረውን ድባብ ደስ የሚያሰኘውን ስርዓት ብፁዕ ሊቀ ጳጳስ አቡነ ይስሐቅም ተስለው እንደነበረ ስለታቸውንም ጭምር የተለያዩ ቪዲዮዎችን ነው ማጋራላችሁ። ሁላችሁም ታዲያ እግዚአብሔር ይመስገን እያላችሁ ጻፉልኝ። በስፍራው የነበራችሁ ወይም የታደማችሁ ወይም ደግሞ ይህን ነገር ሰምታችሁ በውስጣችሁ ሐሴት የተሞላችሁ ካላችሁም በኮመንት አስቀምጡልኝ። እኔ ቪዲዮዎችን ላጋራላችሁ። በብፁዕ ቅዱስ ፓትርያርክ በአቡነ ተክለ ሃይማኖት የተጀመረው በብፁዕ አቡነ ይስሐቅ ሊቀ ጳጳስ የተፈጸመው የደብረ መንከራት ጻድቁ በወላይታ የሚገኘው የአቡነ ተክለ ሃይማኖት ገዳም እነሆ እንዴት ነበር ድባቡ እንመልከት። ልጆቻችሁን ድምጻችሁን ከፍ አድርጉ። የጻድቁ የተክልዬ ልጆች ሲቆም በሉ ሁላችሁ። ሰባኪ ወንጌል የእግዚአብሔር ሰው ነው። የእግዚአብሔር ሰው ነው። ተወዳጅ እጃችሁን ለተክልዬ እጆቻችሁን በደንብ አመስግኑ። የተረማመደ በጽድቅ አደባባይ የተረማመደ በጽድቅ አደባባይ ፈውስና ጸሎት ወደዚህ ወደ አውሪ ምረት ተጋበሉ። እንግዶቻችንን እንቀበላቸዋለን። የቆማችሁ ሰዎች ወደዚህ ተጋበሉ። በሴቶች በወንዶች በኩል ያላችሁ እዚህ አስፋልቱ ላይ የቆማችሁ ወደዚህ ተጋበሉ። እንግዶቻችንን እንቀበላቸዋለን። ወደዚህ ተጋበሉ። ሰማይ በጽድቅ እሺ ለቀረጻ ዝባተና የቸገ ሚዲያ ዝግጅት ሆኖ ስላለ ሌሎች ሞባይል ያዛችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ሁላችሁንም እግዚአብሔር አምላክ ለዚህ ለታላቅ ለበረከት በዓል አደረሳችሁ አደረሰን። ድካማችሁን ሁሉ እግዚአብሔር ተቀብሎ የልቡናችሁን መሻት ይፈጽምላችሁ። እንግዲህ ያለው ሁኔታ ሁሉ በጣም ደስ የሚል ነው። ወጣቶቻችን አባቶቻችን ሁሉ የብፁዕ ወቅዱስ አቡነ ተክለ ሃይማኖትን አደራ እየተወጡ ያሉበት ሁኔታ ነው እና በረከታቸው ረድኤታቸው ጸሎታቸው ከኛ ሳይለይ ይኸው የህንጻ እንግዲህ ለፍጻሜ በቅቷል። እግዚአብሔር የተመሰገነ ይሁን እና እንግዲህ እኔም በጣም እድለኛ ነኝ። ማንኛውም ክርስቲያን እንደሚሳለው ጌታዬ ፈጣሪ ጌታዬ ኢየሱስ ክርስቶስ ሆይ ይህን 37 ዘመን በጣም ስንቸገር ስንጠበብ
የቆየንበትን ታላቁን ህንጻ የምትመለከበትን እንዲው አልቆ እዚያ ገብተን ካመሰገን ምስጋና አቀርባለሁ። በጻድቁ ስም የሚመጡትንም እንግዳ እንዲው እንዳቅሜ ለመቀበል አንድ በሬ አስገባለሁ ብዬ እንደሚመናን ተስዬ ነበር። ስለዚህ ከጊዜው ስለደረስኩኝ በጣም ደስ ስላለኝ እግዚአብሔር ስለዋለልኝ ውለታ በጻድቁ ስም የሚመጡትን እንግዶች ለመቀበል ይሄው እኔም አንድ በሬ እንግዲህ ሰጥቻለሁ። እግዚአብሔር ተመሰገነ ይሁን። ሁላችሁም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እሺ በል ለማልስ ገዳም ማለት ያው እግዚአብሔር ይባርክ። አሁን እየታየ ወይንም እየተከበረ ያለው ከተክለ ሃይማኖት ህንጻ ከመመረቁ ጋር ተያይዞ ያለው በትራፊክ ሂደት ላይ መሰራት ያለባቸውን ነገሮች ከዚህ በፊት ከኮሚቴዎች ጋር የተወያየንበት ሁኔታዎች አሉ። ከዛም ውጭ ደግሞ ከተማ ላይ የሚመጡ ሰፊ እንግዳዎች አሉ። እንግዳዎችን ከመውሰድ ከአምጥቶ ከማድረስ ጋር እሱም ብቻ ሳይሆን ትራፊክ አደጋ ሳይከሰት እንዴት ባህሉን ማክበር እንችላለን የሚለውን ነገር ከአባል ሙሉ አባል ጋር ውይይት ያደረግንበት ሁኔታ አለ። አስፈላጊ የሆኑ መንገዶችን ጥናት አድርገናል። እስከታች ድረስ ትራፊክ መድበን እንቅስቃሴውን የትራፊክ እንቅስቃሴው ያለ አደጋ እንዲያልፍ ባህሉን በሰላም እንዲከበር የበኩላችንን ድርሻ እየሰራን ያለንበት ሁኔታዎች አሉ። ማንም ህብረተሰብ መጥቶ ባህሉን እንዲያከብር እየጋበዝኩ የጸጥታ አካልም በዚህ ልክ ዝግጅቱን ያጠናቀቀበት ስራ ላይ መሆኑን ለማስገነዘብ እፈልጋለሁ። ይሄ በዓል ለማክበር እንዲያራዳ እንደ ሶዶ ከተማ ፖሊስ ከሳምንት በፊት ነው እቅድ አውጥተን ከዚህ የዚህ በዓል አከባበር ለመመልከት የተለያዩ ቁጦች በመከላከል በትራፊክ የተለያዩ ስራ ዘርፍ አድርገን 23 እና 24 ሚኒት በዓል ሁሉ ዝግጅት ጨርሰናል። ማንኛው ጸጥታ ችግር እንዳይወጣ ሁሉም አባል ሁሉም አመራር በትራፊክ በተለያዩ ዘርፍ ችግር እንዳይፈጠር የተለያዩ ዝግጅቶችን አጠናክረን አሁን እንግዶች በመቀበል ነው። እንግዳ ሲመጣ የተለያየ አቀባበል አለ። ለምሳሌ ከተለያየ ቦታ የሚመጡ እንግዶች አሉ። ከኢትዮጵያ ደረጃ ከፌደራል የተለያየ ቦታ የሚመጡ እንግዶችን መቀበል ለዚህ በዓል ማንኛው የሃይማኖት ልዩነት ሳይኖር ሁሉም ሰው ለዚህ በዓል ዝግጁ ሆነው አሁን በዓሉን በማክበር በጸጥታ በኩል በሌላ በኩል ዝግጅት ያደረገን አጠናክረን እየጠበቅን ነው። በጻድቁ አባታችን በደብረ መንክራት አቡነ ተክለ ሃይማኖት ገዳም ምርቃት ላይ የነበረውን አስደናቂውን የቪዲዮ መረጃ ማስረጃዎችን ነው ለእናንተ ሳቀርብ የነበረው። ብፁዕ አቡነ ይስሐቅ እጅግ ደስተኛ ሆኗል። በርካታ ምእመናን ታድመውበታል። ህዝበ ክርስቲያኑም ደስ ተሰኝቷል። እግዚአብሔር የተመሰገነ ይሁን። የዛሬና ነገ ምርቃቱ የሚቀጥል ነው የሚሆነው። በቀጣይም የሚደርሱን መረጃዎች ለእናንተ አስደምጣችኋለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።